የሁለቱ ተቃርኖዎች ምዕራፍ የማንቸስተር ዩናይትድ መንሸራተት እና የአርሰናል የክብር ጉዞ። የ2025-26 የውድድር ዘመን ወደ ማጠናቀቂያው ምዕራፍ እየተቃረበ ባለበት በዚህ ወቅት በታላቁ ማንቸስተር ዩናይትድ ቤት የታየው የውጤት ማሽቆልቆልና የተጫዋቾች ስንፍና በደጋፊዎች ዘንድ ከፍተኛ ቁጣን እየቀሰቀሰ ይገኛል። ክለቡ ከሁሉም የዋንጫ ውድድሮች ቀድሞ መሰናበቱን ተከትሎ ትኩረቱን በፕሪሚየር ሊጉ ላይ ብቻ ቢያደርግም ሜዳ ላይ የሚታየው እንቅስቃሴ ግን የክለቡን ታላቅነት የማይመጥን ሆኖ ተገኝቷል። ለዘንድሮ የዩናይትድ ክሽፈት ቀዳሚው ተጠያቂ ተደርገው የሚነሱት የቀድሞ አሰልጣኝ ሩበን አሞሪም ናቸው። በእሳቸው ዘመን ቡድኑ የታክቲክ መላቅጥ የጠፋውና ተጫዋቾች የመጫወት ፍላጎታቸው የተገታ ይመስል ነበር። አሞሪምን ተክተው ቡድኑን የተረከቡት ማይክል ካሪክ በመጡ ማግስት መጠነኛ የውጤት መሻሻል የታየ ቢሆንም ክለቡን ወደ ሻምፒዮናነት ደረጃ ለመመለስ ግን ገና ብዙ እንደሚቀረው ባለፉት ጨዋታዎች ተስተውሏል። ዩናይትድ ማርች 21 ከቦርንማውዝ ጋር ባደረገው ጨዋታ 2-2 በሆነ አቻ ውጤት ነጥብ መጋራቱ የቡድኑን ደካማ ጎን ይፋ አድርጓል። ክለቡ እስካሁን ባደረጋቸው 31 ጨዋታዎች 15 ድሎችን ብቻ ሲመዘገብ 10 ጨዋታዎችን በአቻ ውጤት አጠናቋል። 6 ሽንፈቶችን አስተናግዶ በ55 ነጥብ 3ኛ ደረጃ ላይ ተቀምጧል። በጣም አስገራሚ ጉዳይ ዩናይትድ በሳምንት አንድ ጊዜ ብቻ የተጫወተ ተጫዋቾቹ በቂ የእረፍትና የዝግጅት ጊዜ እያላቸው ይህን ያህል መዳከማቸው ነው። ማርች 21 እና ኤፕሪል 14 ከሊድስ ዩናይትድ ጋር በሚኖረው ጨዋታ መካከል ያለው ሰፊ የ3 ሳምንት የዝግጅት ጊዜ ለተጫዋቾቹ ትልቅ ዕድል ቢሆንም በሜዳ ላይ ግን እንደ አርሰናል ያሉ ክለቦችን ፉክክር የሚቋቋሙ ወጥ አቋም ማሳየት አይችሉም። ከዩናይትድ በተቃራኒ አርሰናል በ70 ነጥብ ሊጉን እየመራ ሲሆን በሁለቱ ክለቦች መካከል ያለው የ15 ነጥብ ልዩነት የመድፈኞቹን የበላይነት በግልጽ ያሳያል። አርሰናል በ4 የተለያዩ ውድድሮች ላይ እየተሳተፈ በየሳምንቱ አጋማሽ ከባድ ጨዋታዎችን እያደረገም ውጤታማነቱን አስጠብቋል። በአውሮፓ መድረክ አርሰናል በሻምፒዮንስ ሊግ እስካሁን አንድም ጨዋታ ሳይሸነፍ ግስጋሴውን ቀጥሏል። መድፈኞቹ እጅግ የተመጣጠነ የቡድን መንፈስ ያላቸው ሲሆን በድካም ውስጥ ሆነውም ለድል ያላቸው ጥማት አልቀነሰም። የቡድኑ ቁልፍ ተጫዋች ካይ ሃቨርትዝ ከሊዝበኑ ጨዋታ በኋላ ሲናገር እኛ እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነን ነው የምንጫወተው። የቀሩን 7 ሳምንታት በድል አጠናቀን ታሪካዊውን ሽልማት ለማንሳት ቆርጠናል ብሏል። ግብ ጠባቂው ዴቪድ ራያ በበኩሉ ቡድኑ ካለፉት 2 ዓመታት በበለጠ መጠናከሩን ገልጾ በሜዳ ላይ ያላቸውን የበላይነት አረጋግጧል። አሰልጣኝ ሚኬል አርቴታም እውነተኛ ማንነታችንን ለዓለም እያሳየን ነው ሲል በቡድኑ ኩራት ተሰምቶታል። በአሁኑ ወቅት ክለቡ ካለው ጥንካሬ የተነሳ መድፈኞቹን የሚያቆማቸው ማነው የሚለው ጥያቄ በስፋት እየተነሳ ይገኛል። መድፈኞቹ ለዋንጫው ያላቸው ግምት ከቀን ወደ ቀን እየጨመረ ሲመጣ፣ የዩናይትድ ደጋፊዎች ግን በሚቀጥለው ዓመት ቡድናቸው ከዚህ አዘቅት እንዴት እንደሚወጣ እያሰቡ ይገኛሉ።